ወይ የት ነህ? ናይ ሂድና አግኛት ናይ ውብዬ ጋር መሄድ አለ። የት ነህ? ሰደና ሂድና አግኛት ናይ እንዴ አንተ ወንድ እኔ እኮ ባለው እኮ ማየት ይችላል እኮ ናይ ሙቤ ጠብቀኝ መጣው ናይ ሂድ ናይ ቶሎ በል አለብኝ አለ ያለበትን አሳየዋለሁ አለቀ ማን ስለሆንክ ነው አንተ ማን ሰው ቆይተናል አንተ ማን ስለሆንክ ለማያልፍቀን ማለት ነው ሰው ያደራጀህብኝ ነው ወንድማን እየጠራህ ራሱ ነው የሚመጣው ራሱ ካልመጣ ምን ሊያመጣ እሺ ምን ሊያመጣ ተናገር ዘመድ እንዳላት ሊያሳይ ነው ምን ሊያር ወንድሟ ይመጣል እንድታቅ ነው በቃ ምን ይፈጠር ምን ይፈጠር ምን ይጠበስ ምን ለምንድነው የምንነግረው ለምንድነው ምን ይፈጠር ወንድሟ ቢመጣ ምን እንዳያረገኝ ነው እኔን ምን ያረገኛል ናው እኮ ነኝ እኔ ልትሆን ትችላለህ እኔ ሚስቴን ፈልጌ በማንኛውም ሰዓት ላያት መሄድ ይችላል ይቅርታ እየጠየቅኳት ነው ከዚህ በላይ ምን መሆን አለብኝ መሞት አለብኝ እንዴ እሱን እኮ ብቻዬን ቁጭ ብዬ ክራሪን ብቃኘው ለካስ ካንቺ በቀር ሕይወቴ ሰላም እንዴት ናችሁ ውድ ቤተሰቦች ደህና ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ሁላችሁም እንዴት ናችሁ በያላችሁበት ሁላችሁም ደህና ናችሁ ሰላም ነው እግዚአብሔር ይመስገን እኔ ደህና ነኝ እንግዲህ ያው ቤተሰብ ያለውን ነገር እያያችሁ ነው ውብዬ ሆስፒታል ገብታለች እንግዲህ ያው አይታችኋል ብያስባለሁ በሙቤ እንግዲህ ወንድሜን አላስገባም ምናምን ይያሉ ነበር እንግዲህ ዛሬ በሱ ጉዳይም ነው አዲስም ነገርም አለ አሹ የሆነ ነገር ስላለ ነው ወደ እናንተ እንደዚህ ብዬ የምመጣው እና ያው ወንድሜን ከልክለዋል እንዳይገባ ሚስቱን እንዳያይ ከልክለዋል አይታችኋል እንግዲህ ምንም ማድረግ አልችልም ማለት በጣም የሚደብሩ ሰዎች ናቸው መብቱን እየተጋፉት ነው የወንድሜ መብት በጣም ነው የሚያስጠላው እኔ ማንንም ሰው ወንድሜ እንዲናገርብኝ አልፈልግም በቃ እኔ እንጃ ምን አድርጎ ነው ይሄን ያህል ሚስቱን እንዳያይ የሚገፋፉት ለምን ምን አድርጎ ነው ይሄን ያህል እንዴ ሚስቱ ባለቤቱ አይደለች እንዴ ለምን ነው የሚከለክሉት በጣም የሚያስጠላ ነገር ነው እያየን ያለነው ነገር እኔ በጣም ነው የደበረኝ ያው ብዙዎቻችሁ ጠልታችሁኛል የተሳደባችሁኝ ነው ግን እኔ ደግሞ ወንድሜ ሲጎዳ ማየት አልፈልግም ወንድሜ የተጎዳ ነው ማንንም ከጎኑ የለም አሁን ላይ በጣም የተጎዳ ነው ሰላም እንዲፈጠር ካስፈለገ ሁለቱንም ማማከር ነው አለብን ግን እየተደረገ ያለው ነገር ሁሉም ሰው ውብዬ ጋር ነው ያለው እንዴ አው ውብዬ ጥሩ ነገር አድርጋ ይሆናል አዝናም ተከፍታም ምናምን ሊሆን ይችላል እሱን ያው እናውቃለን አዝናለች ተመታለች በጣም አዝናለች በብዙ ነገር አዝናለች ግን የወንድሜን ማን ነው የሚረዳው እሷ እንደዛ ስትጎዳ ስታዝን ወንድሜ ምን እየሆነ እንዳለም ብዙዎቻችሁ አታውቁ ምን እንዲያደረገ እንደነበረ ወንድሜ ብዙዎቻችሁ አታውቁም ግን ሁላችሁም እያያችሁ የነበረው የውብዬን ህመም በቃ እዛ ቦታ ላይ ውብዬ ተከፍታ እያዘነች ቪዲዮ ሰርታ ለቀቀች ያው ውብዬ ናት ትክክል ውብዬ ናት እንደዛ ያላችሁ እንዴት እርቅ ይኖራል ስታስቡት ግን እዚህ ጋር እሷ እንደዛ የሆነች ወንድሜ ምን አይነት ስቃይ ላይ እንዳለ ማንናችሁም አታውቁ በጣም ነው ያዘነው በጣም ነው የተከፋው እና እኔ ላይ እንድታዝኑ አልፈልግም ቤተሰብ እንግዲህ አንገት ሐብሉንም አውልቅ ካላችሁ አውልቃለሁ እና የምትፈልጉትን ነገር አድርግላችኋለሁ ሐብሉ ምናምን ያላችሁ ነው አውልቃለሁ ችግር የለውም ግን እዚህ ጋር ለማስታረቅ እስከሆነ ድረስ ለምን ከውብዬ ጎን ነው ሁሉም ሰው የሚሆነው እንዴ ናይ እስካሁን በፊትም ያደረገው ነገር ወደው አይደለም ብዙዎቻችሁ ታውቃላችሁና ዛሬ ያው አሹ የዛተ ነበር ደውለው ወንድሟ የመጣ ነው ምናምን ያለ ነው እንግዲህ ያውና ያው መጥቷል ሰላም ነው አለ አሹ ዛሬ የጠራውክ የሆነ ነገር ደውለህ ያልክ ነበር ያልከው ነገር በጣም ስላስገረመኝ ነውና
ምን ለማለት ፈልጋለሁ ወንድሟ ምናምን የምትለው? አዎ አይ በቃ ከዚህ በኋላ ማንም የሚፈነጭበት ጊዜ ያበቃል። የውብዬ ወንድም እየመጣ ነው እንደዚህ እንደኛ ምናምን ታክሶ አሁን አንተን ስለማቅ ቤተሰብ ስለሆነን ምናምን በትግስት ምናምን ውብዬ ላይ የምታወራውን ነገር እንትን እያልኩ ምናምን አሁን ግን እሱ ሲመጣ ልክ ነው የሚያሳየው። በጣም እየዛተን ያለው ለራስ ብትጠነቀቅ ይሻላል። አሁን ለናውምም ልነግረው ነው እኔ ናውምንም ልነግረው እየፈለኩት ነበር። ሳገኘው ነግረዋለሁ። በጣም አደገኛ ልጅ ነው የምር። እንደዚህ አንተ አይደለም ምን ሊያመጣ ነው? አንተ አሁን ይሄን ነገር የምትናገረው ናሂን ምን ሊያደርግ ነው? ናሂን ምን ለማድረግ ነው? ናሂን ብቻ አይደለም አንተንም ማለት ነው። አሁን እንደኔ እንደዚህ ተለማምጦ ምናምን እንትን አይደለም። ልክህን ነው የሚያሳየው። ልክህን ዋጋህን ነው የሚሰጠው ማለት ነው። እኔ ደውሎ ብዙ ነገር እየዛተ ነው፣ ግን ራሱን አሁን እንድትጠነቀቅ ነው። ገብቷል አይደለ? ተጠንቀቅ። ከዚህ በኋላ ለሚደርስበት ችግር ማንም ሰው ተጠያቂ አይደለም። ገብቷል? አሁን በማይሆን ነገር የሰው ህይወት ውስጥ ገብታ የበጠበጥክ ነው። ተረጋጋ። ገብቷል? አንተ ገና ህፃን ነህ፣ ገና ልጅ ነህ። ገብቷል አይደለ? የሰው ህይወት ውስጥ ገብታ ማይሆን ነገር እየተናገርክ ማይሆን ነገር እያደረግክ ነው። አይመለከትም። ገብቷል? ይሄ ህይወት አንተን የሚመለከት ስላልሆነ ትተህ ወደ አርባ ምንጭ ብትመለስ እንደኔ ሐሳብ ነው። ገባ? ነገሮችን ከምታበላሽ ትተህ ብትመለስ። ምን መሰላችሁ እዚህ ጋር አንተ አሁን እያወራ ያለው ነገር ያው አጠቃላይ በቃ የሚነግረው ነገሩ ናሂን እንትን እንደሚል ምናምን ነገር ነው የመሰለኝ ያለው። ናሂን ብቻ አይደለም። ገብቷል? እኔም እህቴ ስትጎዳ ንቃቄ ማታደርግ ከሆነ አይደለም። ቆይ አባባል አሽ ቆይ ምንድነው ንገረኝ። ቆይ አንተ ናሂ ጋር ናሂ ምን ነው አሹ ምን ነው ጓደኛ ወንድም አይደለም? ጓደኛዬ ወንድሜ ነው። ግን እንደዚህ አይነት ንግግር እንዴት ታወራላችሁ እንዴ? የተገፋ ሰው አጠገብ ነው መሆነው። ወንድሜ ነው ብዬ እሱ እንዳግዝ ነው የምፈልገው፣ እንዳንተ እንድጨማለቅ ነው አይደለም። ግን ከውብዬ ወገን ለምን እንደው የምትሆነው? ይሄን ያህል ለምን እንደው የምትሆነው? አሹ አንተም እኮ ከውብዬ ጎን ነበርክ። ግን ነገሮቹ እንዲስተካከሉ ከፈለክ አንተ ከሁለቱም ጎን ነው መሆን ያለበት። ከሁለቱም ጎን ሆኜ ነገሮች እንዲስተካከሉ በጣም ጥረት አደርጋለሁ። እና አሁን ለምን እንደው ከውብዬ ጎን እየሆንክ ያለው? አሁን ላይ እናንተ ሁላችሁ የምታደርጉት ነገር ልክ ስላልሆነ ልክ የምታደርጉት እስክትመለሱ ድረስ ከውብዬ ጎን ነው። ልክ ላይሆን ይችላል፣ ግን አንተ አይደለም አንተ ልክ ካልሆነ አንተ ከናሂም ጎን ከውብዬን ጎን ሳትሆን አልሆንም። ለምን ደው ማትሆነው? ለምን ጭራሽ ወንድሟ ይመጣል ነው የምትለው? ምንድነው? ምን ሊያመጣ ምን ሊያደርግ? እኔ ብዙ ማስፈራራት የፈለገ ሰው ለምን አይሆንም? ብዙ ማስፈራራት አያገባኝ፣ ግን ጫፉን እንዲነካ አልፈልግም ወንድሜ። ጫፉን እሱ ማለት ነው አንተን አስፈቅዶ እኮ አይደለም የሚነካው። እህቱ እንደዛ አልጋ ላይ ተኝታ ሲያይ ዝም የሚል ወንድም የሚመጣ ከሆነ እኔ ዛሬ እንደውም ሰው አይደለም ይመጣል ናሂ እዚህ ጋር ናሂ ይመጣል። ሁሉንም ነገር ነው እንትን የሚደረግ መስሏል። እንደኔ የሚለማመጥ መስሏል። እንደኔ እኔ ማለት ነው እኔ ከሁለታችሁ ወገን ስለሆንኩ ነው ዝም ያልኩኝ። እዚህ ጋር ወንድም አለው ወንድሜ፣ እንዳትረሳ። ወንድም አለው እንዳትረሳ። አንተ ሁሉም ሰው ወንድም እንዳለው ወንድም እኮ አንተ ምን ልታመጣ? እሱ ምን ሊያመጣ ንገረኝ። ቆይ እሱ ምን ሊያመጣ? እህቱን እንደዛ ከሆነችበት እንደዛ ገብቷል አይደለ? እንደዛ ከተሰበረችበት ሊያነሳት ከጎኗ ሰው እንዳለ ሊያሳያት። እስቲ እናያለን። አሁን እኛ እኮ አንድ ነገር ይፈጠርና እናያለን። እኛ ማለት ነው አሁን ካንተ ነገር ይሁን አሹ ነገር ያለው ተሳስቶ ወንድሜ እንዲነካ አልፈልግም። እሱ ብቻ አይደለም ልንገር፣ አንተ የናሂን እንዴት ትክደዋለህ? አሹ ቆይ እንዴት ትክደዋለህ? ያን ሁላ ነገር አድርጎልህ አረግን አሹ በስማ አይደለም። ስማ እኔ ያን ሁላ ነገር አድርጎልኝ አሁንም ቢሆን ናሁም ወደ ራሱ እንዲመለስ ጥረት ያደረኩ ነው። ማይመለስ ከሆነ መካድ ምንድነው? አላቆም ልል ይችላል። ገብቷል አይደል? ታሳፍራለህ። እግዚአብሔር በጣም ነው የምታሳፍረው። አንዳንተ የሚያሳፍር ሰው የለም። አንተ ካንተም ብሶ እኔን ታሳፍራለህ ትለኛለህ። በጣም ነው የምታሳፍረው። ታሳፍራለህ። አንተ ከውብዬ እጅ አልበላህም። አንተ ከናሂ እጅ አልበላህ። ተናገር እስቲ አሁን እዚህ ጋር እኮ ስማ ብራዘር፣ አንተ ወደ ራስህ ተመልሰህ በጭንቅላት ቢሆን እያወራኸኝ ያለው ችግር የለውም። ገብቶሃል አይደል? አይደለም አሹ አንተ ምንም ብታወራ እኔ ምንም አይመስለኝም። ልንገርህ፣ አዳምጠኝ። እኔንም አሁንም ቢሆን ናሂን ላገኝ እንጂ አንተን ላገኝ አልመጣሁም። አንተ ኮንክ ኦሬዲ በቃ ምንም የምታወራው የምታደርገውም ነገር ልክ አይደለም። እኔ ልንገርህ ማለት ነው ሁሉንም ሄዶ እንዲያወራ ነው የምፈልገው ወንድሜ። ልክ እንዲያሳይ ነው የምፈልገው። ምንም ይሄ ፈርቶ ጭራሽ እንዳይገባ ምናምን የከለከላችሁ ማን ስለሆኑ ነው? ቆይ የሚከለክሉት? ቆይ ወንድሜ
ቆይ ማን ስለሆኑ ነው? ምን ሊያመጣ ቆይ እሺ አንተ ወንድም ናሂ ወንድም ነው። እንዴት እንደዚህ አይነት ንግግር እንደዚህ አይነት ነገር የምታወራው? ቆይ አሹ ቆይ ምን አድርጎክ ነው? ውብዬ እህቴ ነች። እንዳንተ እንዳዳላ ነው የምትፈልገው? ውብዬ እህቴ እኔ ያዳላው አይደለም ነገሮቹ እንዲስተካከሉ ነው። የኔ አይዲያና አልነበረብህም። አሁን ይመጣል ወንድ ያደረኩት ነገር የለም። ዳግም ተረጋጋ። አንተ ተረጋጋ። የምታወራውን ተጠንቀቅ። ገብቶሃል አይደል? አንተ የምታወራውን ብትጠነቀቅ ይሻላል። በጣም ነው የምታሳፍረው። በጣም አንተ ናሂ ወንድም ነበር። አንተ ክደ ጭራሽ ውብዬ ጋር ሄደ። በጣም መከበር በከንፈር ነው። አሁን እዚህ ጋር አትንካኝ። ግን እዚህ ጋር ለጥል አይደለም የጠራው ለጥል ምናምን አይደለም። ግን ያደረክ ያለው ነገር በጣም የሚደብራ የሚያስጠላ ካንተ ማይጠበቅ ነገር ነው። ይሁላ ስማ አይደለም ብትከበር ይሻላል። መጥቷል እሱ ብትከበር ይሻላል። ና አረ ይሄን ሰው የምትለውን ነገር እያስፈራራኝ ነው ናሂ። እያስፈራራኝ ነው ናሂ። ምን እያደረክ ማን ስለሆነ ግን ዝም በል በለው። ውብዬ እንዴት ናት? ዝም በል በለው። ውብዬ እንዴት ናት? ንገረኝ። እንዴት ተከለክሉታላችሁ? አንተ እንዴት ይከለክላሉ? አንድ ጊዜ ዝም በል። ይሄ ሰው እኔ ውብዬ እንዳላይ እኮ የተከለከልኩ እኮ ናሹ ነው። ምን ያንተ ነገር ምን ማለት ነው? ቆይ አሁን ላይ ነገሮች እንዴት ነው ውብዬን እንዳላይ የምከለከለው? ባሏ እኮ ነኝ እኔ። ነገሮች ችግር ውስጥ የገቡ ባሏ እኮ ነኝ እኔ። አሹ ቤተሰቦቿ አሁን ላይ ወንድሟን ልከዋል። የውብዬ ወንድም ምን ማለት ነው? የውብዬ ወንድም ካልመጣው ብሎ እየመጣ ነው። ስንት አመት መጥቶ ማያቅ አሁን ከየት ነው የመጣው? እየመጣ ነው። ልጁ በጣም ስሜታዊ ሆኖ እየመጣ ነው። ይምጣ። ቆይ አንተ ምንድነው ቆይ የምታስፈራራው? ዝም በል። እያስፈራራው አይደል እየነገርኩ ነው። መጥቶ ማያቅ ሰው አሁን ከየት ነው የሚመጣው? አንድ ነገር ልንገር። ከየት ነው የሚመጣው? አሁን ወንድሟ ልጅቷ ምንድነው ቆይ የምትለኝ አንተ? በስልክ እኮ ያልከኝ ሰምቻለሁ። ዘመድ ወዳጅ እንደሌላት እየሆነች ስለሆነ ከዚህ በኋላ እኛ እኮ ናይ ካንተም ከሷም ወገን ሆነን ነው እስካሁን እንትን ያለ። አንተ ከወገን አይደለም። ይሄው አታይም እንደ ከሱ ወገን አይደለም። አንተ አትዋሽ። ክደዋል። አንተ እሱን ክደ እዛ ውብዬ ጋር ምን ማለት ነው? እና ታዲያ እሷ እየወደቀ እንደዛ የሆነች ወንድሟ ነው እኔን የሚያኖረኝ። መቶ ምን ሊያመጣ ማን ነው ወንድሟ? አላውቅም። እዚህ ቀበለዋለሁ፣ አመጣዋለሁ። ምን ማለት አንተ ምንድነው ተቀባይ የምትሆነው? ምንድነው አንተ ደውሎ ውብዬ ጋር ወሰደኝ ብሎ ተቀባይ የምትሆነው? አው ወስዷል። አይ ማን ስለሆንክ ነው አንተ የምትቀበለው? እንዴ ለምንድን ማልቀበለው? እንዴት አልቀበለው? ሲጀመር እንዴት ደወል? ለምን ደወልክለት? እኔ አልደወልኩም። አንተ በጣም የምታሳፍር ሰው ነህ። እሺ ለምን ደወልክለት? እኔ አልደወልኩም። ደውሎልኝ ነው። እሱ እኔን ምን እንዳያረገኝ ነው? ምንም አያረገም። በቃ ለወንድሟ ምን ሊያመጣ እና ምን ያመጣል? ምን ያመጣል? እሱን እናያለን። ምን ሊያመጣ ማን? እስቲ ጫፉን ይንካ። ይሄም እየመጣ አንተም ማናችሁም አትፈነጩም ከዚህ በኋላ ውብዬ ላይ። እስቲ ጫፉን ይንካ። ከዚህ በኋላ ሰማ በጣም ካዲ ነሽ። ካዲ በጣም አንተ ታሳፍራለሽ። ታወራለህ ደግሞ በጣም ካዲ ነሽ። አንተ እሱም እኮ ወንድም እኮ ነው። እሱም ወንድም ነው። ተናገር። ወንድም እኮ ነው። እሱም ተናገር። በጣም ነው የምታሳፍረው። ምን ሊያመጣ? አራት አመት በትዳር ስንኖር ማለት ነው። አንድ ቀን ደውሎ ማያውቅ ወንድም አሁን መቶ ምን ሊያደርግ ነው? ትሰማለህ? ልቀቀኝና ተናገር። አንተ ብትሆን ቆይ እንዴት ካዲ ትሆናለህ? ተናገር። ቆይ ካዲ እንዴት ትሆናለህ? እንዴት ነው የምክደው? ቆይ ናሂን ምን አድርጎ ነው የምክደው? ይሄ ልጅ ስርዓት አስይዘው እዛ ክደህ ከእሷ ጋር ትሆናለህ አይደለ? ካዲ ምን ሊያመጣ? ቆይ ምን ሊያመጣ መጥቶ ተናገር። ምን ሊያመጣ ወንድሜ? ልቀቀኝ አንተ። ምን ሊያመጣ? እስቲ ጫፉን ይንካ ወንድሜን። እስቲ ይንካ እናየዋለን። ትሰማለህ አይደል? ናሆም ወንድሟ ይመጣል እንድታቅ ነው። ምን ይፈጠር? ምን ይጠበስ? ምን ለምን ነው የምንነግረን? ቆይ አንተ ምን ይፈጠር? ወንድሟ ቢመጣ ምን እንዳያረገኝ ነው? እኔን ምን ያረጋኛል? ናሆም እኮ ነኝ እኔ። ልትሆን ትችላለህ እኮ ነው። እኔ ሚስቴን ፈልጌ በማንኛውም ሰዓት ላያት መሄድ እችላለሁ። እና ታዲያ እንደዛ ማሰቃየት አለ? ሄዶ ማየት ይችላል። እያንዳንዳችሁ ልንገራችሁ፣ እሱ እንዳይገባ ከለከላችሁ አይደል? ማን ስለሆናችሁ ነው የምትከለክሉት? እሱ ተናገር። ማን ስለሆናችሁ? ማንንም የከለከለው የለም። ገብቶሃል አይደል? ማየት አይችልም። እሱ ሚስቱን ባለቤቱን ማየት አይችልም። አሁን ላደረጋችኋት ለእያንዳንዷ ነገር ማለት ነው። ናሆም አሁን ላይ እሱ ሲመጣ ወንድሟ ሲመጣ እዛው ማውራት ትችላለህ። ምን ለማስፈራራት ነው? ለማስፈራራት ነው የጠራኸው? ወንድሜ ለማስፈራራት ነው? ዞር በል። ለምን ነው የምታስፈራራው? ወንድሜ ተናገር። አንተ በእጄ ሰበብ ለምን ነው የምታስፈራራው? እንዴ ለማስፈራራት ነው የጠራኸው? ዳግም ዞር በል። ለማስፈራራት ነው የጠራኸው? ለነግረው ነው። ዞር በል። አትያዘኝ። አንተ በሰው ወንድም ነኝ የምታስፈራራኝ? በሰው ወንድም የምታስፈራራኝ? በጣም እየዛተ ነው ልጁ፣ እየዛተ ነው። ማን ነው? እኔ ምን አገባኝ? 4 አመት በትዳር ስንኖር አንድ ቀን መጥቶ ማያቅ ዛሬ ቢዘት እኔ ምን አገባኝ? አንተ እህት ብትሆን አትሄድም እንደዚህ እየሆነች? ምን አገባኝ? ገብቶሃል አይደል? እናንተ ሁላችሁም ከሷ ጎን ነበር። እሱ እኮ ብቻውን እኮ ነው እዚህ ያለው። ማንንም ወንድም የለውም። አሁን ይሄ ጊዜ ያልፋል። እኔም ልልህ የምፈልገው ይሄ ጊዜ ያልፋል።
አንተ ግን ለማያልፍ ቀን ማለት ነው ሰው ያደራጀህብኝ ነው ወንድሟን እየጠራህብኝ ራሱ ነው የሚመጣው ራሱ ካልመጣ ምን ሊያመጣ እሺ ምን ሊያመጣ ተናገር ዘመድ እንዳላት ሊያሳይ ነው ምን ሊያደርግ ዘመድ ወዳጅ ዘመድ እንዳል እንድታይ ልንገር አንተ የሱ ወንድም ምን አይደል አፏ የምትከፍትበት እሷ ላይ ወይኔ ዳጊ ወንድ አረ የሱ ወንድ ነኝ ብላ አይደለም እሱ ብቻ ሁላችሁ አንተ እሱ አፉን ሲከፍት ለምን ዝም እስካሁን ዝም አልክ ለምን ዝም አልክ ታዲያ የሷ ወንድም መጥቶ ለምን አያወራም እናንተ ሁላችሁ ስለሆነ ነው እሱ ለምን ማን ስለሆነ ነው የምታስፈራራው ቆይ ይሄ ስለሆነ ነው የምታስፈራራው ቆይ ማን ስለሆነ ነው የምታስፈራራው እሱም ወንድሟ ነው ምን ሊያመጣ ነው የሚመጣው እሱ ምን ሊያመጣ ነው አፉ የሚከፍተው ለምን አፉን ይከፍታል እናንተ ሁላችሁም እሱ ላይ አፉ የከፈታችሁ አይደለ ተናገር ቆይ ማን ነው ለስድስት ለአምስት ሆናችሁ እሱ ላይ እሱን የተሳደባችሁ አንተ ሲጀመር ማን አለው እስቲ ተናገር እሱ እኔ ማለት ነው እኔ አልፈራም ሲጀመር ወንድሟ መጣ አልመጣ እኔ አልፈራም ስለ ምንም ያስፈራኝ ነገር የለም ይፈራል ብላችሁ ከሆነ የምታስፈራሩኝ አልፈራም ገባ እኔ ሚስቴን ግን ልጠይቃት አይደለም ዛሬ ሲጀመር ናሂ ዛሬ ያስጠራን ይሄ ለማስፈራራት ነው አንተን ሌላ ምንም ይሄ ዘዴ ድራማ ነው የእናንተ ድራማ ነው ይሄ አንተ እኔ አልፈራም እሺ ይንካው እና 4 አመት ሙሉ አይኗን አይቶ ማያቅ ወንድም መጣ አልመጣ እኔ አይመለከተኝም እሱ እና የራሱ ጉዳይ ሊሆን ይችላል ግን እኔ ማቀው አንተ ወንድም እንደዛ አፏን ሲከፍትባት የሷ ወንድም ሲመጣ ለምን ትናደዳለህ አልተናደድኩም ገብቶሃል አይደል ግን ደግሞ አንተ ነህ ያንተ አነጋገር ነው የሚያስጠላው እኔ ተናግሮ እየመጣ ነው ናሂ ሄደ ውብዬን ባጠይቃት ይሻላል ምናምን እኔ እኮ ሚስቴ ናት አሁን ማለት ነው አሁን ከዚህ ስንለያይ ሄጄ ጠይቃታለሁ መብት ነው መጠየቅ አለበት ሂድና ነው አሳየው ሂድና ናሂ ሚስቴን መጠየቅ መብት አለኝ ሆስፒታል ገብታለች መጠየቅ መብት አለኝ እኮ ማስፈቀድ የለብኝም አንተንም ሆነ ወንድም ተብየዋን ማስፈቀድ የለብኝም ስሜታዊ ሆኖ እየመጣ ነው ልጁ ሄደና አሳየው እንደውም ስማ ስሜታዊ ሆነ አልሆነ አይመለከተኝም እኔ ልጠይቃት ሄዳለሁ አሁን ሆኖ ነው የምሄደው አሹ ለምን ነው ቆይ አንተ እንደ ለማስፈራራት ነው ቆይ ተናገር ለማስፈራራት ነው ለማስፈራራት ነው ማስፈራራት አይደለም አንድ ነገር በለው ስማ እኔ የሚሆነውን ነገር ነው የሚነግርህ ገብቶሃል አይደለ ወንድሟ ተቀበለኝ ብሎኛል ሄጄ እቀበለዋለሁ አንተ ማስሎንክ ነው የምትቀበለው ቆይ ና ይሄ ለምን ነው የምትቀበለው ወንድም እኮ ነው አንተ እንደዚህ በሰርጀሪ ስትወልድ መጥቶ አይኗን ያላየ ወንድም ነው ምን ይሰራላታል መጥቶ እና ለምን ትቀበለዋለህ ለምን ታመጣዋለህ ወዳጅና ለምን ታመጣዋለህ ቤተሰቦቿ ናቸው እሺ አንድ ቀን አይቷት አያውቅም እኮ እኔ እኮ ነኝ ከጎኗ የነበርኩት እሱ ወይ ነገርኩት ይችላል ለምን ነው የምታስመስለው ማን ሆኖ ነው መተው ብዬን ደግሞ እኔ እንዳላይ የሚከለክል እስቲ ይንካ እስቲ እናያለን ይሄ ህፃን ራሱ አፉን እየከፈተባት እኮ ነው ይሄ እየተጨማለቀባት እኮ ነው እሷም ወዳጅ አላት ወንድም አላት ዘመድ አላት ገብቷል አይደለ ሊጠይቃት ሊፈልጋት ይችላል ለምን 50 አመት አይጠፋም እሱ የራሳቸው ጉዳይ ነው ገብቷል አይደለ ግን አንተ ወንድሟ ሲመጣ መረጋጋት እንዳለብን ነው የነገርኩ እንዳትመጣ ያልኩህ መብት ነው ሄደ ጠይቃት ሂድና ገባና ጠይቃት ግን ማንም ሰው እየተጨማለቀባት መብቱን አሁን ሂድና ናይ አግኛትና ሂድና የምትፈልገው ነገር ሁሉንም አውራ ይሄ እንኳን ባቅሙ አፉን እየከፈተባት እኮ ነው ይሄ እንኳን ባቅሙ በስነ ስርዓት አውራሹ ዝም በል እባክህ በጥፊ ነው ወንድም አንተ እዚህ ጋር ሲጀመር አውርታችሁ ነው እዚህ ጋር የመጣው ተናገር ምን እሱ የሚመጣው እኛ ላይ ምን የሚፈጠር ነገር አለ በእኛ ህይወት ምን የሚፈጠር ነገር ይኖራል ተናገር እሱ የራሳችሁ ጉዳይ እስቲ ጫፉን እንካ እስቲ እናያለን የመጨረሻችን ነው የሚሆነው እንደኔ የሚለማመጥ መስሏል አፈር ከድሜ ነው ለምን የፈለገ ሰው አይሆንም አፈር ከድሜ ነው የምታካብደው አያና አንተ ላይ ጭራሽ አንተ እንደ ሰው እኮ ነው የምታካብደው አፉን አይከፍትም ይሄ እየመጣ እስቲ እናያለን እሱ እንደኔ ለዛ ነው ደውለህ የጠራኸው ተናገር ለዛ ነው ደውለህ የጠራኸው እኔ ልነግር ደውለህ የጠራኸው ለዛ ነው አይደል በኋላ ማለት ነው እኔን ሌላ ነገር ለማስደረግ ነው አይደል ሐሳብ እኔ ሌላ ነገር ምን ሐሳብ ምንድነው እኔ ወንድሟ እኔ አልደወልኩም ራሱ ደውሎ እህቴ እንደዚህ የሆነች ነው መድረስ አለብኝ አለ ያለበትን አሳየዋለሁ አለቀ በቃ ማን ስለሆንክ ነው አንተ ማን ስለቆይ ተናል አንተ ማን ስለሆንክ ነው ቆይ ከነሱ ወገን መተህ ነው በእናትህ ዞር በል ምን ልታመጣ አሳያለሁ ነው 4 አመት ሙሉ አይኗን ያላየውን ወንድም ይዘህ ትመጣለህ ወንድም እንዳላት አሁን እኔ ምኗም አይደለም ሰላምም ምኗም አይደለችም ገብቶሃል አይደል እቺ ልጅ አንድ ነገር ብትሆ ይሄም አፉን እየከፈተ ነው ያቺም ሙባሪክም ቲጂም እየመጡ አፋቸውን እየከፈቱ ነው ስለዚህ ቤተሰቦቿ ይሄን ነገር ይዩላት በቃ እኛ ምኗም አይደለም ቢገባ ካንተ በኩል እስቲ ተሳስቶ
መብቱ ነው ባለቤቷ ነው ገብቶ ማየት ይችላል ነገር እዛ ብትሞት ማን አለ ጥላ ልትሄድ ነበር እኮ እኔ ልጆች ይዛ ጥላ ልትሄድ ነበር እኮ ልትሰደድ ነበር እኮ እንዴ ተናገር ትዳሬን በትና ልትሄድ ነበር እኮ እና ለማስቆም እየሞከርኩ ነው ይቅርታ እየጠየቅኳት ነው ከዚህ በላይ እኔ ምን መሆን አለብኝ መሞት አለብኝ እንዴ እሱን እኮ እና አሁን እኮ አይደለም ይሄን ነገር የምታወራው ይሄን አሁን አይደለም ተረዳው ዝምበል አንተ ነህ ምን እየሆነ እንዳለ ይሄ ልጅ አንተ ሁላችሁ የምትረዱት ያው ብዬ ነው ማምነው ምን አይነት ህመም ላይ እንዳለ ይሄ ልጅ ሁሉ ምክንያት አንተ ወንድምህ ነው አይደል ጓደኛህ ነው አይደል ወንድምህ ነው ዝምበል አይደለ ወንድምህ ከሆነ ለምን እሱ እንደዚህ ሲሰቃይ ከጎኑ አትሆን ተናገር አልሆንም እኔ ከተበዳይ ጎን ነው መሆኑ እሱ ኦኬ እሱ እንደው እሱ አጠገብ ብዙ ጀሌዎች አሉ ገብቷል አይደለ ምን ለማለት ፈልገህ ነው ምን ለማለት ፈልገህ ነው ምን ለማለት ፈልገህ ነው በስነ ስርዓት ብታወራ ነው የሚሻለው በስነ ስርዓት ብታወራ ማንን መባራክ መስሎክ ነው ነግሬሃለሁ ወይ የት ነህ ናይ ሂድና አግኛት ናይ ውብዬ ጋር መሄድ አለብን የት ነህ ሰፈር ነህ ሂድና አግኛት ናይ እንዴ አንተ ወንድ ያለው ነገር ባለኮኒ ማየት ይችላል ሙቤ ጠብቀኝ መጣው እሺ ሂድ ናይ ቶሎ በል ናሁ ቶሎ በል ቶሎ በል ናሁ ሰማ አንተ ማለት ነው ወንድሟን ልቀበል እየሄድኩ ነው አይደለም እዚህ ጋር ማለት ነው ሰማ የምታደርገው ነገር ትክክል ነኝ ብለህ እንዳታስብ እሺ ነግሬሃለሁ ባትመጣ ይሻላል ናሆም ሂድ ናይ እኔ ልቀበለው እየሄድኩ ነው ሰማ አንተ ማለት ነው በጣም የምታሳፍር ሰው ነህ እሺ ሰማ አሁን አቃጠርክ አይደለ ሂድና ልታመጣውና ሂድ አምጣው ሂድ እና ያለን እኔም ደግሞ ማን እንደማመጣ አሳያለሁ ማንንም እና ያለን አፍንጫን ይዞ ከመሬት ያለ እና ያለን ሚምር መስሎሃል እስቲ እና ያለን ሲያስጠላ አቃጠርክ አንተ አሁን መጣ አቃጠርክ አይደለ አቃጣሪ አመጣዋለሁ አሁን ወንድም ሂድ ሲያስጠላ እና ያለን እሱ እንተያያለን እኔና አንተ እና ያው ቤተሰብ ምን እንደምላችሁ አላውቅም በጣም ነው የደበረኝ አሁን እንዴት ምን እንደማደርግም አላውቅም እኔም ማድርገው ነገር እኔ ወስነዋለሁ እና ያለ አንድ ነገር ወንድሜ ያድርግ መወስነው ውሳኔ እኔም ወስናለሁ ይቅርታ አድርጉልኝ ያው በቃ ከዚህም በኋላ እኔም ሌላ ሰው ነው መሆንባችሁ በቃ አለቀ እሱ ወንድሟን አምጥቷል እኔም ደግሞ ማመጣው ሰው ይኖራል እንተያያለን የሆነ ነገር ይፈጠርና እናያለን እና ቤተሰብ ወዳችኋለሁ እንግዲህ ሰላማችሁ ይብዛ